ከትላንትና የቀጠለ ቪዲዮ ነው። ፋሻ ሲወጣ ደግሞ ምን ይመስላል የሚለውን ነው የምናየው። አሁን እንግዲህ ቅድም ከሳቦ ሲባጎ ላይ እያንዳንዷን ነገር ይለስናል ማለት ነው። ሶ በዚህ በልኩ በምታዩት ከዚህ ከላይና ከታች እንደዚህ እያደረገ የሚለስን ይሆናል ማለት ነው። ከዛ እንደዚህ ከተለሰነ በኋላ ደግሞ ቀጣይ ስቴፑን ደግሞ ምን ይመስላል የሚለውን እናያለን። ሶ ፋሻው እንደዚህ ኦልሬዲ ከሳበ በኋላ እዚህ ጋር እንደምታዩት ሲባጎ ላይ በደንብ ይለሰለስና እሱ ሳብ ሲያደርግ ሲደርቅ መሀሉ ሙሌት ይሰራል ማለት ነው። እንደዚህ ሙሌቱ ከተሰራ በኋላ በዚህ ሪጋ በመጠቀም በሪጋ እየተነሳ ይጸዳል ማለት ነው። ከዛ ትርፍ ያለው ነገር እንዳለ እየተጠረገ የሚታሸው እየታሸ ከዛ በኋላ ስሙዝ የሆነ ልስን እንደዚህ እናገኛለን ማለት ነው። ከላይ ያለውን እንግዲህ ኦልሬዲ የታችኛው ሪጋ ስለሆነ ከሱ ወደ ላይ ፕሮጀክት እየተደረገ የላይኛውን ፓርት ይሰራል ማለት ነው። እና እንደምታዩት ይሄንን ይመስላል። አሁን ደግሞ ይሞላውና ሲያሸው ደግሞ ቀጣይ ፓርቱን እናያለን። ቀጣይ ስቴፑን እንግዲህ እንደምታዩት በዚህ በሪጋው ብረት እንደዚህ እያደረገ ያሻር ማለት ነው። ፋሻው ከስርና ከላይ እንደዚህ መጠንከሩ ጠቀሜታው በምታሹበት ሰዓት ላይ አብሮ አይወርድም። እሱ ሪፈራንስ ይሆንና ከዛ በኋላ በዚህ መልኩ እየታሸ ኤክሰስ የሆነው ሲሚንቶ እየወረደ እንደዚህ ይሰራል ማለት ነው። ይሄን ይመስላል። ስለ ልስን እንግዲህ በጣም ብዙ ቪዲዮ ሰርቻለሁ። ማየትም ከፈለጋችሁ ዩቲዩብ ላይ ያለላችሁ ሙሉ አሰራሩን በአንድ ቪዲዮ በደንብ ማየት ትችላላችሁና ይሄ እንግዲህ ቤዚኩ ነው። ለየት ያለ አሰራር አለ የምትሉም ከሆነ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ቀን።